እሺ ሰላም ሰላም፣ ሼፍ ማሩፍ ሰላም ነው እንዴት ነህ? አለን። ሙስሊም ነህ? ፕሮፋይሉ አታውቀው? ፕሮፋይሉ ኦኬ። ክርስቲያኖችን በጣም የሚጠላ ገዳይ እንደሆነ ሜቢ ከዚህ በፊት አንብቤ ነበረ። ኦኬ እሱ ስለ ግለሰብ ስለማያገባን ስለ ሀሳብ ላይ እናውራና ጥያቄያችንን ሰምተኸዋል? እኔም እንደሱ ነኝ። አንገታችሁን ነው የሚቀላችሁ። እፎይንም አንተንም ተከታይ ነው። ኦኬ ጨረስክ? አንድ ቀን ያገኛችሁ ይሆናል። ምን ያደርግላል? አንገት ቀንጥሰህ ውሸት ስለምታወሩ። ይሄ ሀዲስ ውሸት ነው? ውሸት ነው ሁለታችሁ፣ አንተና እፎይ። ኦኬ ስለዚህ ይሄ ሀዲስ ውሸት ነው ማለት ነው። መሐመድ ውሾችን ግደሉ ብሎ ትእዛዝ አልሰጠም። አሁን ስለሱ አይደለም ሄደው፣ ሁለታችሁን ነው መጀመሪያ ማጥፋት። እኛ እኮ እያወራን ያለን እኮ ይሄንን ነው። ለምንድን ነው መሐመድ ውሾች እንዲገደሉ ያዘዘው ብለን እየጠየቅንህ ነው። ይሄ ደግሞ ውሸት እንዳልሆነ አታውቅማ። መጀመሪያ ማወቅ አለብህ። ስለ መጽሐፍ ይወቅ መጀመሪያ። ያንተን መጽሐፍ ይወቅ። አስረዳን። አንተ ቀጥል፣ ችግር የለው። ያንተን መጽሐፍ በደንብ ይወቅና ከዛ በኋላ ደግሞ ወደኛ ለማስተማር ትመጣለህ። ወይንም ደግሞ ወደ እሱ ቤት ገብተህ ትምህርት በደንብ መውሰድ ትችላለህ። ከሱ ትሻላለህ። ምንም አታውቅም። ደንቆሮ ነህ። ወንድማችን አታነብም? አንብበው እስኪ ሀዲስ። አትሳደብ፣ አንብበው። ደደብ መሐመድ ነው። እኔም ተከታዮችም ደደቦች ነን ያለው። ቀጥለውን አንብቤ ሀዲስ። ዋጋ ያስከፍላል። ቆይ አረ ቀጥል፣ አንብበው። ለምን አታነብም? ዋጋ ያስከፍላል በደንብ። ያላህ ቃል ነው ይሄ ሀዲስ። ሙስሊሞች እንደዚህ ናቸው። ሶሪ በጣም አትፍረዱባቸው። ላያቸው ላይ ያለው አጋንንት ስለሆነ ማለት ነው። ጸሎት አድርጉላቸው፣ እንጸልይላቸዋለን። ላያቸው ላይ ያለው አጋንንት ይህ ሰው ደም መጣጭ የሆነው አጋንንት አሁን ደግሞ ረመዳን እየመጣ ነው። እንግዲህ እግዚአብሔር ከዚህ እንድትወጡ ይርዳችሁ። ሌላ ምንም አንል። እኛ እያወራን ያለነው ሀሳብ ላይ ነው። ሰውን የሚገዛው ሀሳብ ነው። ማስፈራሪያ፣ ዛቻ፣ ስድብ፣ ውሸት፣ ፕሮፓጋንዳ አይደለም። እዚህ ሀሳብ ላይ አውሩ ነው እያልን ያለ ነው። የምትችሉትን ሰው ተዋሻላችሁ። ማጭበርበር የምትችሉትን ሰው ታጭበረብራላችሁ። እኛን ማጭበርበር ስለማትችሉ እንገላችኋለን፣ አንገታችሁን እንቀነጥሳችኋለን እያላችሁ ደግሞ ታስፈራራላችሁ። ማስፈራራት አይደለም። እኔ ከሌላው ምንም ችግር የለብኝም፣ ግን ሁለታችሁን አለቃችሁ። ቀጥል። ሀሳብ እኛ ስለምናውቃችሁ ነው። አሁን ሁሉም ያውቃችኋል። እኛ ስለምናውቃችሁ ነው። የእስልምናን ጉድ ስላወቅን፣ የእስልምናን ሀሰትና ተረት ስላወቅን ከዛ በኋላ እኛን ማጭበርበር አትችልም። እኛን ማታለል ሳይሆን መግደል ነው የምትችለው። ስድብ አይደለም እኮ። ምክንያቱም በስነ ስርዓት የምታስተምር ከሆነ ማስተማር አለብህ። ከዛ ውጭ እኮ ቀጥል፣ አንብቦሽ። ነቢያቶች አይሰደቡም ሲጀመር ማለት ነው። አልተሳደብንም። ነቢያቶች አይሳደቡም። የተሳደብነው ነገር ስለሌለ ቀጥል፣ አንብብ። ይሄን ሀዲስ ነው ያልኩህ። ታነባለህ ወንድማችን? አንብብ ስልህ ለሚዩት ታደርጋለህ። ለመሳደብ ማይክህን ታነሳለህ። አንብብ ስልህ ደግሞ ሚዩት ታደርጋለህ። ጭንቅላታችሁን ለትምህርትና ለእውቀት ያስገዙት እንጂ ሙስሊሞች። ታነባለህ? አታነብም። አታውቁትም ወይ አያስተምሯችሁም። ኤኒዌይስ ኦኬ፣ ሌሎች አሉ። ወጣ ተሳድቦ አስፈራርቶ ወጣ ማለት ነው። እግዚአብሔር ይሆናችሁ፣ ሌላ ምንም አንላችሁ። የመረጋጋትን መንፈስ ይላክላችሁ። አቡ ማሂር ማይክን ያነሳው መልስ ለመመለስ ከሆነ መቀጠል ትችላለህ። አለበለዚያ ሚዩት አድርገው። ጥያቄን ጠይቃለህ ተብሏል። እየጠበቅኩኝ ነበረ። በቃ ጠይቃለህ። ሚዩት አድርግና ወይ ተማር ወይም ጠይቃለህ። አህመድ አለ? አህመድ ኦኬ፣ ወጣ። እዚህ ጋር በማስፈራሪያ እና በዛቻ ማንም የምታስቆሙት ሰው ስለሌለ ሀሳቡ ላይ ትምህርት ላይ መጽሐፍ ተከፍቷል። መጽሐፍን ታነበዋለህ። አንብባችሁ ታስረዱናላችሁ። ለምን ጠይቃችሁ ጥያቄ
መሐመድ ለምንድን ነው ውሾችን ሲያስገድል የነበረው? አቡማይር መቀጠል ትችላለህ መልስ ካለ። ክርስቲያን ጠይቄ ቀላል ጥያቄ ነው፣ በጣም ቀላል ጥያቄ። ቤት ውስጥ ውሻ አለ? አንድ ሰዓት ቤት ውስጥ ውሻ አለ? ቤት ውስጥ አንተ ትፈቅድልኛለህ ወይስ አትፈቅድልኝም? እፈቅድልሃለሁ። የእኔን ጥያቄ መልስልኝና ውሻ አለ ቤት ውስጥ? አይደለም ቤት ውስጥ ውሻ አለ? አቡማይር ቤት ውስጥ ውሻ አለ? ክርስቲያን ቤት ውስጥ ውሻ አለ? አዎ እኮ መጀመሪያ እኔ ርዕሴን ስለማለቅ ከዛ በኋላ ቃልን አትጥፍ። በቃ እሺ ሚታ እኮ በቃ አላጥፍምሽ። እሺ ትቀጥላለህ በኋላ ቆይ ትንሽ። አብዲ ገብቷል ወይስ ገና ነው? እኔ ጋር ጥቁር ነው የሚያሳየኝ። ኦኬ አሁን ለመመለስ ከሆነ ልካል። እሺ ለመመለስ ነው። አሁን ተረጋግተን የመጣው ብለን እናምናለን። ወንድማችን ሀሳቡ ላይ ትቀጥላለህ ማለት ነው። ኦኬ መጀመሪያ አብዲ ይቀጥል። አብዲ አለ? አብዲ ሰላም ነው? ሰላም እንዴት ናችሁ? መስገን ይሰማል? አብዲ ይሰማል። መልካም ውሻ ስለ ውሻ ስንቴ ነው ህግ የተሰጠው ታስታውሳለህ? እኔ እንኳን አንተ ራስህ እኮ ውሻ ነህ፣ ከውሻ ትሻላለህ እኮ። ከናብሪ ስለ ክርስትና ልጠይቅ ነበር የገባሁት። እሺ ትጠይቃለህ። ቆይ አንዴ። ኦኬ ስለ ቶፒኩ ምንም የሚያውቅ የለም ማለት ነው? ቢንላደን ገና ያርድሃል። ቢንላደን ያለው ሲኦል እኮ ነው ያለው። ቢንላደን የሌለን ሰው ትጠራብናለህ። አንተ በቁም ሞት ከሲኦል አለቅ ሰው እኮ ነህ። እሱ እንኳን ጀግንነት ሰርቶ ነው። አይ እንተ እኮ አለን እሱን ኢንሻአላህ። ምን በመግደል ነው? በመግደል አላልኩም እኔ። እሱ ምንድነው? እሱ በምንድነው? ምን የታወቀው ነገር ነስ? ታውቀዋለህ እኮ እያወቅህ እንዴት ትጠይቃለህ? ውሸት ለምን ትቀጥፋለህ አንተ? በደንብ የሚታወቅበት ትክክለኛ ነገር አታስተምርም እንዴ? እስኪ አንድ የዋሻሁትን ንገረኝ። ምን ሰዋሽባየ? የአንተ ውሸት ስንቱን ላቅርብልህ እስኪ። እንደና እሱ ቤት ለምን ገብተህ አትወያይም አንተ? ቆይ አንድ ነገር ልጠይቅ። ቆሻሻ ቦታ የሚገኘው ዝንብ ነው። የኔ ኩስ አንዴ ካካ ካልኩት በኋላ በቃ አለቀኩ። ፍለሽ ይደረጋል በውሃ እንትን ይላል። አንድ ተራ የስድስተኛ ክፍል እንትን ያለ በቀን 24 ሰዓት ሚስቱ በሌላ አካውንት ሻዳ አሲዘኝ እያለች ለምጽፍለት እሱን ለሚፖስት ኢዴት ኡስታዞችን ጠይቃቸው እስቲ። እፎይ ፊት መቆም ይችላል እንዴ? የእውነት በልና ጠይቃቸው። መቼም አይቆምም ብለው ነው የሚነግሩ። የራስ ኡስታዞች በውስጥ ጠይቃቸው። ሊሞግተው ይችላል እውነት ብለህ ጠይቃቸው። አደባባይ ላይ ሳይሆን አይደለም። እሱን የእሱን መምህር ገርፌ ልካቸዋለሁ። ኤንዌስ አንተ በስነ ስርዓት እሱ ቤት ገብተህ ተማር። ነብይ አይደለም እሱ ነብይ ራሱን ከኔ መማር ያለበት ብዙ ነገሮች አሉ። ከኔ ብዙ መማር አለበት። ስለ ነብይ ተው ቅርብ ቁርአኑ ነው የሚለው። ቁርአኑ እኮ የሚለው የመጽሐፉ ሰዎችን ጠይቁ የሚለው ቁርአኑ ነው። ምን ላድርግ እኔ መጽሐፉ ሰው ነኝ አይደል? አንተ እኮ ለሃይማኖት ክብር ቢኖርህ እኮ ነብያት ነካም ሲጀመር ማለት ነብያቶች አይነኩ። ቺፍ እኮ ነብይ እኮ ለአንተ ነው እንጂ ለእኔ አይደለም። የኔ ደግሞ ነብይ አይደለም። ለእኔ ነብይ ባሉ ነበር ላይ ነብያት አይነኩም ብለህ እንዴት እንዴ ታመጣዋለህ? ለእኔ ነብይ እኮ አይደለም ለአንተ ነው። ለአንተ ቢሆንስ ለምሳሌ የሌላው ነብይ ኖ ሰው እንደመሆኑ እኮ እንዳንተ አከብረዋለሁ። እሱን በቃ በሰውነቱ እንደኔ እንደማንኛውም እንደሌሎችም ሰዎች ፍጡር ነው። ያ ፈጣሪ የፈጠረው ክቡር ነው። እንኳን እሱን እኮ ሰይጣን ራሱ እግዚአብሔር የፈጠረው ክቡር ፍጡር ነበረ። ታዲያ ለምን ትሳደባለህ?
ያ ማለት ግን ሰውየው ከተሳሳተ ስህተቱን መናገር ስድብ አይደለም። አንተ እኮ ስህተቱን አይደለም የምትናገረው፣ ስድብ እኮ ነው። አንተ ለተከታይ ስድብ ነው የምታስተምራቸው። ለምሳሌ ለአንተ እኮ ምሳሌ እኮ ብዙ ሰው እኮ ታዝበዋል እኮ። አሁን ብዙ ሰው እኮ አንተ ጭንቅላት ውስጥ ያለው ነው ብዙ ሰው የሚሆነው አንጻራዊ ነው። ብዙ ትንሽ የሚባለው ነገር አንጻራዊ ነው። ለአንተ ለምሳሌ የለው ብዙ ማለት 1000 ሊሆን ይችላል። 1000 ሰው ለማንኛውም ቆም ብለህ ብታስብ ጥሩ ነው። ቆም ብለህ አስብ። አረ እኔ ቁጭ ብዬ ራሱ ብዙ ቀን አስቤ ነው መሐመድ ሐሰተኛ መሆኑን ታየው በኋላ እናንተን እያረገስኳቸው ያለሁት። እኔ ወደ ቶፒኩ ግባና ቁርአን ያላ ቃል ነው አይደለ? كلمة زور بلانتي إن تا كفتاف كل سلام محمد سياورا كنتني سيسافر من دي حرام يقول እየነዳህ እየሄድክ زور بلانتي እንዳትገጨን ቤታችን ገባ إن أنت أنا سونو نجي ترى هي محمد بن من أنت راسي من سطاك دمو سلام محمد أنتنا قرالة ما نوش محمد እኔ ቻሌንጅ አደርጋለሁ ሙሐመድን ከቁርአን ላይ ባኪ ዞር ብላንተ ለሙሐመድ ቁርአን ላይ ባዳም ቆይ ቁርአን ግልጽና የተብራራ ነው። ስለ ሙሐመድ አንተ ከቁርአን ላይ 5 ደቂቃ ብቻ ቆይ አዳምጥ። 5 ደቂቃ ብቻ ሙሐመድ የሚሉ ስሙን ሜንሽን እያደረግ ቆይ አዳምጥ። 5 ደቂቃ ካወራህ ንጽጽር አቆማለሁ። 5 ደቂቃ ከቁርአን ላይ ስለ ሙሐመድ ማስረጃዎችን 5 ደቂቃ ካወራህ እኔ መሐመድ ተከታይ ሙስሊም ሆኜ ራሱ አላቅም። ስለ መሐመድ በጣም ትልቅ ሰው እኮ ነው። ለዛ አይነት ክፍታፍ የሚያናገርበት ሰው አይደለም መሐመድ። ቁመቱ ነው ትልቅ ወይንስ ምኑ ነው? ባኪ ዞር ብላንተ ምን ከአይሻ አንጻር ነው ሲታይ ትልቅ ነው? ትልቅ ሰው ነው ስትል ከአይሻ አንጻር ነው ወይ ትልቅ? እሷ ህፃን ልጅ ስለሆነች ነው ትልቅ ሰው መሐመድ። በ63 ዓመቱ ነው የሞተው። በ56 ዓመቱ 6 ዓመት አገብቷል። ከሱ አንጻር ከሆነ ትልቅ ሰው ነው። አንተ ጋር ኮሜንት አውርቶ ሲያወሩ እኮ ነው ሰው የሚያሳፍር። አንተ ጋር ነው ስለተሳፈራለ ማለት ነው። ስናወራ ነው እባክህ። አሁን ለምን ታለቅስብኛለህ? እሺ ምን ላግዝህ? እኔ ምን ላግዝህ? ለምን ገባ ወንድሜ አይዞህ። እሺ ምን ላግዝህ? ቤቴ እኮ መጥተህ ነው አይደለም። ማግዝ አለማገዝ እኮ አይገልጹም እኮ ይሄ ነገር። ስለ መሐመድ ይልክ እንዳንተ አይነት ተራ ሰው አንብቤ ራሱ ቃኑ እንኳን አያበቃኝም እኮ መሐመድ ሙሉ 1 አመት ራሱ 5 ደቂቃ ካወራህ ሙሐመድ ዞር በላንተ 5 ደቂቃ አንተ ማን አመት አይበቃኝም አልካት። 5 ደቂቃ ቁርአን ላይ ቆምና ስለ ሙሐመድ ሜንሽን የተደረገ ሙሐመድን መሰረት ያደረገ የተወለደ አባቱ ማን ነው ቤት ነው። 5 ደቂቃ ካወራ ንጽጽር አቆማለሁ አልኩ እኮ እኔ። አመት አልካ አይደለ? 5 ደቂቃ ካወራ ቁርአን ላይ ቆመ የሙሐመድ እዚህ ተወለደ፣ ሙሐመድ ማለት በዚህ ዘመን የነበረ ነው፣ ሙሐመድ ማለት እንዲህ ነው ብለህ 5 ደቂቃ ስለ መሐመድ ስም ማንሳት ራሱ እኔ ሃይማኖቱን አይፈቅድልኝም። ቴንክ ዩ አይበቃህም ጋር አይባረ ሰውዬ ስታነጻጽር ለምን በስርዓት አታነጻጽርም? ለምን ስድብ ትገባለህ? አንተ ትልቅ ሰው አይደል? ስርዓት ማቻለውና ነው። ስርዓት ቢኖረውና የራሱ ክብር ቢኖረው እኮ ስለ መሐመድ ጋር ምን አዛለቀ? ምን ስለና አያወራም እንዴ? እንደነ እኮ ነው። ረመዳን ደርሷል፣ ተዋቸው። ባኪ ዞር በል አንተ። ስለ ረመዳን ምን የምታውቀው ነገር ይሄን የራሱ ክብር አለ እንዳንተ። ረመዳን ደርሷል፣ አመት እየሆናቸው ነው። ባኪ ዞር በል አንተ። አንተ ጋር ማውራት ራሱ ገና አይጠበቅብኝም። ባኪ ቤቴ ገባው አንተ ጋር የሚያወራ ሰው ነው ራሱ ሼም ይዘው። በቃ ከስሩ ነው ከስራቶ አሊ ከስሩ ነው አሊ ሀሳቡ ላይ ታወራለህ? አላወራውም። ውጣ በቃ ሰለፎ እንደዛ አይነት ስራ ሰው ጋር የሚነጋገር ሚውት አድርግና ተማር። በቃ ሚውት አድርግና ተማር። እኛ ትምህርት ነው እየተማርን ያለ ነው። በቃ ስለ ግለሰብ እኛን ተውን እኮ ተባላችሁ፣ አትሰሙም እንዴ? ስለ ግለሰብ ተውና ትምህርቱን በመጀመሪያ ሰላም ላይ ይቀርባል። እንወያይ ካላችሁ ሰላም ላይ ይቀርባል። ንጽጽር ከሰራ ነው ይኸውልህ ፊዳ ሰላም ላይ ቀጥል ይቀርማል። ፊዳከ ኦኬ። አሊ በቃ ሚውት አድርግ። አንተ ጭቅጭቅ ስለሆነ ያስከው መወያየት አትፈልግም ሀሳቡ ላይ በቃ ሚውት አድርግ። ወጣው ምንድን ነው የምቀጥለው? ኧረ ወይኔ። እሺ ኦኬ። ፊዳከ ሰላም ነው አለው። ኦኬ ሙሐመድ ለምንድን ነበረ ውሾችን ሲያስገድል የነበረው?
ምን ውሻ ሲያስገድል የነበረው ለምንድን ነው? ወይ ስለ ውሻ አታውቁ ወይ ስለ አላህ አታውቁ። አስቸገራችሁን እኮ ሙስሊሞች። ማለት ሙሐመድ ያስተማረው ነው ያታውቁ ወይ ስለ አላህ ስትጠየቁ አታውቁ። የፈለግከውን መጠየቅ ትችላለህ። እስልምና ላይ አንድም የሚታጣ ነገር የለም። ተምረህ ትሄዳለህ። ሲቀጥል አንተ የምታውቀው ታሪክ ስትገቡ መልስ አለው እስልምና። በቃ ሙሐመድ ሲጠየቅ ሩህ ምንድነው ሲባል አላህ ነው የሚያውቀው፣ አላውቅም መልሱ ነው። ዋሻ ውስጥ ያደሩ ስንት ነው ሲባል አንዳንዶቹ 3 ነው፣ አንዳንዶቹ 5 ነው ይላሉ፣ አንዳንዶቹ 7 ነው፣ አንዳንዶቹ 3 ነው አንደኛው ውሻው ነው ይላሉ፣ አንዳንዶቹ 5 ነው አንደኛው ውሻቸው ነው ይላሉ፣ አንዳንዶቹ 7 ነው አንደኛው ውሻቸው ነው ይላሉ። መልሱን አላህ ነው የሚያውቀው። አታውቁም በላቸው ተብያለሁ ብሏል። መልስ ነው። በቃ አትጠይቅ፣ ከነሱ ጋር አትጠይቅ፣ አትከራከር ተብያለሁኝ። መልስ ነው። ጥያቄ ሲጠይቁት ከነሱ ጋር አትከራከር፣ በቃ ዝም በላቸው ተብያለሁ። መልስ ነው። ሲጠይቁት ምንድነው ይሄ ምናምን ሲሉት አላህ ነው የሚያውቀው። መልስ ነው። በቁርአን ውስጥ እንደዛ ነው የተመለሰው እንዳለ። እኛ ላይ አታልቅሱብን። አሁን ስለ ውሻ የተጠየቀውን ብቻ መልሱ። ኦኬ እሺ፣ አብዱል መነን ነው የሚለው አለ። አብዱል መናን ኦኬ፣ ወጣ። እሺ፣ አብዱራዛቅ አለ። ይሰማል? አብዱራዛቅ ድምፅህን ከፍ አድርገው እያወራ ከሆነ ወይታ ይሰማኛል። ባከ ኤፔፕ ትላለን። ትናንትና የብሮ ገብቶ እንደዛ ላጭ ወላጭ ሲያለግ ያወራውን አሁን ምንም ነገር ማያውቀውን አስገብተህ በጫብጫለን። ኧረ እኔ ኡስታዝ አይደለሁም። እኔ ምንም እውቀት የለኝም። ለምንድን ነው ከእነሱ ጋር የማትወያዩት? ምናምን መረጃ የሌለው ነገር ታጥበው ነው ሄደው ታሽተው ታጥበው ሄደውላችኋል። ይሄ ልጅ አለ በጣም ባለጌና ተሳዳቢ ልጅ ነበር። አንድ ከዓመት በፊት አስታውሰዋለሁ። እኔ ነኝ ያስወጣሁት። በጣም ባለጌ ልጅ ነው። አንተ ወኔያቸውን አየህ አይደለ? ቪዲዮዎችን ሪከርዶችን አላየህም እንዴ? ተጨንቆልህ ሄዶ ምን አገባኝ ባክነ ፎርዝ እናውራ ብሎ ገና በአንድ ጥያቄ ወገቤን ያለ ሰውዬ አለማፈር። ወኔያቸው አንተ ወኔያቸው ግን አይገርምም? ያ ካፈርኩ አይመልሰኝ እኮ ነው። ወኔያቸው እኮ ወኔያቸው አይደለም። በኢየሱስ ታሽቶ ተጨምቆ ታጥቦ እስልምናው ላይ አንዲት ሳይመልስ ክርስትናው ተመልሶለት ጥሎ በጥሶ እኮ ነው የወጣው ሮጦ። ልክ መልሱ ሲመለስ ምንም አርጊው ማድረግ እንደማይችል ሲገባው የእስልምናውን ትንፍሽ ሳይል ጥሏት ሄደ ማለት ነው። የእስልምናውን ሰው አትሊስት እሺ ክርስትናው ላይ አነሳ፣ ክርስትናው መለስኩልኝ። አይ በቃ ትንሽ እስልምናውን ለመሞከር እንኳን አይጥርም። ወረስት አድርጌበት በመረጃ አንጥቼበት እኔ ጋር እሱ እንዱ የአፍ ጥያቄ ነው የጠየቀው። የአፍ ጥያቄ ነው የጠየቀው አይደለ? እኔ ግን እሱ ጋር ከፋውበት በመረጃ ማለት ነው። እሱ ባፍ ጠየቀ፣ እኔ በመረጃ መጣሁበት። እሱ የጠየቀው እኛ ጋር የለም፣ እሱ ጋር ግን በመረጃ አለ። የእኛ ተመለሰ፣ የእሱን ሳይመልስ ግን ጥሎ ፈረጠጠ። እንደዚህ አይነት ኡስታዝ እየተከተላቸው እራሳችሁን አታጃጅሉ። ኡስታዞቹ ቁማር ነው የሚጫወቱባችሁ። አብዛኞቹ ትምህርት የጨረሱ አይደሉም። ዩኒቨርሲቲ ገቡ እንጃ በጣም የሚቆጠሩ አሉ። በጣም ብዙ ናቸው ንጽጽር የሚሰሩት። ተምረው የጨረሱ በጣም ጥቂት ነው የሚመስሉኝ። ዝም ብለው በቃ የሆነ ነገር እንትን ይላ ጤርራ ይሰጧቸዋል። ያንን አጤርራ ነው በቃ ዝም ብለው እንትን የሚሉት። ፍራንክሊ ስፒኪንግ አጤርራዋን ጥለው መወየት አይችሉም። እንደኛ እንደዚህ ትክክለኛ ዌብሳይቱን ከፍተው ወይንም ደግሞ አፖቹን መጽሐፍቶቹን ከፍተው መወየት እንደኛ አይችሉም። ከዛ ብለው ቀባብተው የያዟትን አጤርራ ነው። እነሱ የሚያደርጉትን እዚህ ውስጥ 1500 ሰው አለ። ያለምንም ማጋነን 1000 ሰዎቹ እዚህ ውስጥ ያሉት እንደ ኡስታዞቹ መሆን ይችላሉ። እናንተ ጋር ንጽጽር እንደሚሰሩት ፒዲኤፍ ሰርቼ ብሰጣችሁና ከዛ ያንን ፒዲኤፍ እዚህ ጋር እንደዚህ የሚላለ እዚህ ጋር እንደዚህ የሚላለ በቃ ማክሲመም ሳምንት ነው የሚጠበቅባችሁ ያንን ፒዲኤፍ ለማወቅ ለማየት።
ከዛ እዚች ጋር እንደዚህ የሚል አለ፣ እዚች ጋር ቃል እንደዚህ አለ፣ እዛ ጋር እንደዚህ የሚል አለ። ያችን ታያለህ። በቃ ሁሌም እሷን መክፈት ነው። ይሄ ጭንቅላት አይደለም የሚፈልገው፣ ፒዲኤፍ ነው የሚያስፈልገው። የእናንተ ኡስታዞች ጭንቅላታቸው ፒዲኤፍ ነው፣ እውቀታቸው ሙሉ ፒዲኤፍ ነው። ጥያቄ ስጠይቋቸው ፒዲኤፍ ይከፍታሉ። ሊወያዩ ሲሉ ፒዲኤፍ ላጥ ያደርጋሉ። ሲያስተምሩ ፒዲኤፍ ላጥ ያደርጋሉ። ሙሄር መስለዋቸዋል ማለት ነው። ጭንቅላታቸው ፒዲኤፍ ነች። ለማጭበርበር አስቀድማ የተዘጋጀች። እኔ በጣም ያስቀኝ አትሊስት እሺ ንጥጥር ከሚሰራው ጋር እሱም ለሱ ብታወጣ እሺ ስለሚሞግት እሱም ለተራ ኦዲየንስ ፒዲኤፍ ነው የሚጠቀሙት። ለተራ ኦዲየንስ እኮ ነው። ለተራው ማለት አሁን እዚህ ውስጥ የገቡት ዘሆን ለእነሱ ፒዲኤፍ እንዴት አወጣለሁ ማለት እነሱ ንቄያቸው ሳይሆን እዚህ የሚገቡትን አትሊስት እኔ አርቲክሌት አድርጌ ማቅረብ እችላለሁ። እነሱ እዛ ላይ እዚህ ስማች እንትን ላይኖራቸው ይችላል፣ ሰምተውት ሊኖር ይችላሉ። እንደኔ ግን ሰፊ መረጃ ላይ ያሰባስቡበት ይችላሉ። እኔ አሰባስቤበት ስለሚሄድ ማለት ነው። ለእነኚህ ብዬ አሁን ገና እነኚህ ሲመጡብኝ ደንግጬ ፒዲኤፍ አላወጣም። ጥያቄ ፒዲኤፍ ነች። በቃ ምንም ጥያቄ ከተጠየቁ ፒዲኤፍ ዋሌ ካሌለች የለችም። ምንም ነገር ይወያዩ ፒዲኤፍ ነው። እንደዚህ ጭንቅላታቸው ፒዲኤፍ የሆነባቸውን ታዘቧቸው። ውሸቴን ከሆነ የተቀባባች ነገር ዘው የሚዞሩ የተቀጠፈበትን ፋይል ዘው ለሚዞሩ ኢዴት ለሆኑ ኡስታዞቻችሁ እኛ ብዙ ቦታ ምንሰጣቸው አይደለንም። የሚያዋጣቸው እነሱ እከሊት ሰለመች እያሉ ድራማ ቢሰሩ ነው የሚሻላቸው። እነሱን እየተከተላችሁ ባትጃጃሉ ጥሩ ይመስለኛል። ኤኒዌይስ ቶፒኩ ላይ ገቡ፣ ቶፒኩ ላይ አብሩ። አብዱ ዑመር ተመለስ። አብዱ ዑመር አለ። አብዱ አብዴኛ ነው ያ ሪፖርት እንዳያደርግም እሱ ጥሩ ጨዋ ተተመቻ ያወራል። እሺ ፋፊና አለሽ? ፋፊና አለ? ፋፊና ኦኬ፣ ይሰማል? ይሰማል። ኦኬ፣ እንኳን ደህና መጣ። ኦኬ፣ ጥያቄያችንን ሰምተዋል? ሰምቻለሁ። ኦኬ፣ እሺ፣ ቀጥል። ምን ልቀጥል? እኔ ነው ሰምቼዋለሁ አልኩ እኮ። እሺ፣ ለምንድን ነው መላእክቶች? ኧረ ጉድ ፈላ። እኔ ጋር የምትመጣብኝ ምንድን ነው? ይሄ ሪፖርት ምን እንደሆነ አላውቅም። ምስኪን ይኸው ሄት ስፒች ምናምን ይላል። ሪፖርት በጣም እያደረጉብን መሰለኝ። ሄት ስፒች እኔ ባለፈው በቃ ቀጠቀጡኝ። አሁን የምን አባት ኤኒዌይስ ሲስተሙም ሊሆን ይችላል። አክቹዋሊ ሄት ስፒችም ሆነ እንደዛ ኤኒዌይስ ምንድን ነው በእናትህ ታንኩ ወይ ጆሮአችንን ቀደደ። ኦኬ እሺ ቀጥል ክርስቲያን። ኢምራን ኢምራን አለ? ሰላም ብያለሁ። ሰላም እንዴት ነህ? እንኳን ደህና መጣህ። አለን። ኦኬ መላኢካዎች ለምንድን ነው ውሻ ያለበት ቤት የማይገቡት? እንዴ ጥያቄ ይዤ ስመጣ ጥያቄ ነው የምጠይቀው እንዴ? አዎ ጥያቄ ነው መጀመሪያ የምጠይቀው። እኔ የምለው ማትጠይቁት ለምንድን ነው? ወደ መልሱ ሂድ። አትጠይቁም እንዴ? ትጠይቃለህ። መልስልኝና ትጠይቃለህ። የኔው ባያብቃቃስ የኔው ባይበቃስ ሳልፈጅብኝ ሌላ መልስ ከዛ ጠብቃለሁ። ከዛ በኋላ ጥያቄ እኔ ከ5 ሰዓት 20 ጉዳይ ምናምን ለ6 ጀምሮ እንቀበላለን። ጥሩ። እንደ ሃይማኖት ውሻዎች ጥያቄው ሰምተዋል አይደል ኢምራን? አሁን አስተያየት አንፈልግም። እኛ የምንፈልገው መልስ ነው እኮ። አዳምጣ ታውቃላችሁ አይደል? እስልምና ለሁሉ ነገር መልስ አለው።
እኮ አዳምጣ እስልምና ሙሉ ሃይማኖት ነው። ቀጥል፣ ወደ መልሱ ላይ ሂድ። ወሬም ታበዛላችሁ፣ መልስም ጠይቃላችሁ። እሺ ወደ መልሱ ስንገባ ምን መሰለ፣ አንደኛ እዚህ ይሄ ቶፒክ በጣም ሲምፕል ነገር ነው። እሱ ምንድነው ካልከኝ አንድ አማኝ የሆነ ሰው በራሱ የሚመልሰው ነገር ነው። በጣም እንትን አይደለም። እሱ ምንድነው ካልከኝ ውሻ በጭራሹ የተጠላ አይደለም። ምንድነው ካልከኝ ላጫው ነው። ይሄ ምንድነው ካፉ የሚወጣው ላጫው እሱ አይቻለም በእኛው ማለት ነው። እንደ እምነት ማለት ነው። እንደ ራሴ እምነት ነው ይመልስልህ። ከዛ አንፃር ውሻ በጭራሹ ለምሳሌ እንትን ቤታችሁ ውስጥ አታምጡ ወይም ደግሞ አካባቢያችሁ አታደርሱ የሚል አዲስ የለም። እንዳስተምሯታችን እኛ ውሻን ለሆነ አገር ተጠቀሙት፣ ከዚህ አኳያ ግን ቤታችሁ እቃችሁ ውስጥ ላይ እንዳይነካ የሚል አለ። ይሄ እንደ ሃይማኖት ነው። አሁን እስካሁን ያወራኸው ነገር አንዴ እስካሁን ያወራኸውን ተውና እጅግ በጣም አንተን የሚቀብር ነገር ስለተናገርክ ማለት ነው። እሱ ልተውልህ። ግን መጀመሪያ ጥያቄ ምንድን ነበረ? ለምንድን ነው መላእክቶች ወደ ቤት የማይገቡት? ኦኬ ለሃጩ ነው ካልከኝ መልሱ ለዚህ ነው የመለስኩልህ ካልከኝ በጣም ጥሩ። ለሃጩ መላእክቶችን ምን ያደርጋቸዋል? ለሃጩ መላእክቶችን ምን ያደርጋቸዋል? አንደኛ እዚህ ከመላእክቶቹ ጋር ላጩ የሚገናኝ አይደለም። አንተ እኮ ህፃን አይደለም መቼም የምታነሳውን ቶፒክ አንስታ አውራ። ተማሪ አይደለም እንዴ? አልተማርከም? ይሄ ነው መልሱ። ራስህ እኮ ነው የመለስክልኝ። ለምንድን ነው መላእክቶች ወደ ቤት የማይገቡት ስልህ ለሃጫም ስለሆኑ ነው ውሾቹ አልከኝ። ውሻ ያለበት ቤት መላእክቶች የሚል መላእክቶቹን ስታነሳ እኮ አንተ መጀመሪያ ውሻ የጠላው ለምንድን ነው እንጂ ያልከው መላእክቶች ለምን አይገቡ አላልኩም። እንደዛ አላልኩም። እኔ ጥያቄን በደንብ ነው ማስታውሰው። ለምንድን ነው መላእክቶች ውሻ ያለበት ቤት የማይገቡት ነው ያልኩ። ከዛ በኋላ አንተ እኔ እንደማምነው ብለህ ውሾች ለሃጭ አለባቸው ከንፈራቸው ላይ የሚወጣ ለሃጭ አልክ። ስለዚህ እኔ ለጠየቁ ጥያቄ አንተ ምን መለስክልኝ ማለት ነው? ውሾች ለሃጫሞች ስለሆኑ ነው። ኦኬ የውሻው ለሃጭ ጅብሪልን ምን ያደርገዋል? ለምሳሌ አንደኛ እዚህ ውስጥ ላይ ባታገናኝ መጀመሪያ ምንድነው መሰለ፣ አንደኛ መላእክቶች ያለ መግባቱ ሌላ ፖይንት ነው። ውሻ ደግሞ ለሚጠላ ሌላ ፖይንት ነው። እሱ ላይ ቀጥል። አንተ ነህ የቀላቀልከው አንተ ነህ፣ እኔ አይደለሁም። እኔ ስለ ለሃጭ አልጠየቅኩም። መጀመሪያ ስለ ለሃጭ አወራው አንተ ነህ። ስለዚህ እኔ የጠየቅኩት ጥያቄ ለምንድን ነው መላእክቶች ውሻ ያለበት ቤት የማይገቡት? ውሻ ለምንድን ነው የሚፈሩት? በቃ ውሻ ያለበት ቤት ምን መሰለ፣ እሱን ስለ መላእክቶቹ ደግሞ ስትመጣ ምንድነው እሱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሲኢልና ውሻ ያለበት ቤት መላእክት አይገቡም አሉ። ታውቃለህ? ሲኢልና ፎቶ ይኸውልህ ከፎቶ ጋር ነው የመጣው። ሲኢልና አዳምጠኛ መጀመሪያ እነዚህ ያሉበት ቅርጻ ቅርጽና ውሻ ያለበት ቤት መላእክቶች አይገቡም። ምክንያቱም የሚገናኘው መላእክቶች የሚገቡበት ቤት ከበረካ ጋር ስለሚገናኝ እነዚህ ሲኢልና ውሻ ያለበት ቤት ላይ በረካዎች ያነሳሉና መላእክቶች ሲመጡ አይገቡም እነዚህ ቦታ። ስለዚህ አሁን መላእክቶች ሲገቡ ውሻና ቅርጻ ቅርጽ ባለበት አይገቡም። ቆይ ውሻው በምንድን ነው በረከቱን እንዳይገባ የሚያደርገው? አንደኛው ለምሳሌ ዝርዝር መረጃውን ብናወጣል በጣም የተብራራበት ሰፊ ነው። ለምሳሌ በእናትህ አብራራልኝ፣ በእናትህ አውጣልኝና ዝርዝር መረጃውን መስማት ፈልጋለሁ እኮ። ለምሳሌ በጊዜው ቢታያውን ሐዲሱን አላነበብከም እንጂ ማለት ነው። በጊዜው በነበረ ጊዜ አንደኛ በሽታ በዛ ጊዜ የሆነ በሽታ ከመምጣቱ የተነሳ ራሱ ማለት ነው ተገደለበት። ማስረጃ አንድ ማስረጃ አታመጣ ካለ ማስረጃ አምጣ። ኦካ አዳምጣ መጀመሪያ አንተ እኮ ስለ ሳይንስ ስለማታውቅ ማስረጃ አንተ ቅድሚያ እሱን ተረት የሚነግሯችሁ መስጊድ ላይ ኪሳችሁ ያዙት። አንደኛ ይኸውልህ ማንሳት ያለብን ፖይንት አሁን እኮ ቀላል እኮ ነው፣ በጣም ቀላል ሜትር በቃ ማስረጃ ማታመጣ ከሆነ አትጮህ። ቀላል ነው ይላል። እሱን ቀላል ነው ኡስታዞቻችሁ የሚሉት። ልጠይቅህ እሺ ከስሩት ያለ ማስረጃ ተረት ማውራት ለምዳችኋል። ይሄ ጀዝባ ያለ ይመስላችኋል? ሁሉም እዚህ የተቀመጠው ማለት ነው። ያነበብን ነው እንቆኛ እናገናዘብ ነው። ሰላም ፎይ ክርስቲያን እንደት ናችሁ? አብዲ ሁሉ ሰላም ነው? አልሐምዱሊላህ እንደት ነው? አለን እግዚአብሔር ይመስገን። በዚህ አጋጣሚ አንድ መናገር የምፈልገው አሁን
ዮሐንስ 1:1 ላይ ኡስታዙ ለዋሸው ሐሰት ምርጥ መልስ ሰተንበታል። ዮሐንስ 1:1 ግሪክ ላይ የዋሸበት ውሸት አለ፣ ለሱ ምርጥ መልስ ሰተናል። አሁን እዚህ አካውንት ላይ የመጀመሪያው ቪዲዮ እስከ መቼ በውሸት ዮሐንስ 1:1 ላይ ለኡስታዙ የሰጠ መልስ የሚል አለ። እዛ ላይ ገብታችሁ ምርጥ መልስ ነው። ብዙም አይ ቲንክ 6-7 ደቂቃ ነው፣ ረዥም ቪዲዮ አይደለም፣ ግን ብዙ ትማሩበታላችሁ። ይህም ዮሐንስ 1:1 ለማብራራት ሞክረናል። ምርጥ መልስ ሰጥተናል። እሱን ቼክ አድርጉ ለማለት ነው። የመጀመሪያው ቪዲዮ ነው እስከ መቼ በውሸት የሚለው፣ እሱን ቼክ አድርጉ ለማለት ነው። ዮሐንስ 1:1 ነው የምትፈሩት? እሱ ለማለት ነው። ቀጥሉ ክርስቲያን ወይ ቀጥሉ። ትናንትና እብራሂም እንደገባ አስወጣችሁት። እኔ ግራ ይገባኝ፣ እንዴት ስለ ፈጣሪያቸው አያውቁም? ስለ ሙሐመድ አያውቁም? ሙሐመድ ስላስተማረው ነገር አያውቁም? እሺ ምንድን ነው ልትመልሱልን የምትመጡት? ቆይ ሙስሊሞች ፖለቲካ፣ ፕሮፓጋንዳ፣ ውሸት፣ ማጭበርበር፣ ተቂያ ልትሰሩ ነው እዚህ የምትመጡት? ፖለቲካ፣ ፕሮፓጋንዳ ቮሚት ሊያደርጉኝ ነው። እኔ ይቅርታ አድርጉልኝ። እኔ ጭንቅላት በዚህ መጠን ተጸይፌ አላውቅም። የሙስሊሞችን ጭንቅላት ከመጸየፌ አንጻር ሳያቸው ራሱ እየቀፈፈኝ ነው። የሆነ ቮሚት እያለኝ ነው። በዚህ መጠን ውሸትና በዚህ መጠን ድራማ፣ በዚህ መጠን ማጭበርበር፣ ኧረ በኢየሱስ የሆነ ዞምቢ ነገር ነው የሚመስሉት። ዘሴም ሁሉም ይሆናል። ዞምቢ ናቸው። የሆነ እንትን አለ ምንድን ነው እንዴ? በምን ቃል ትገልጹታላችሁ? በኢየሱስ አንዳቸው ከአንዳቸው አይሻሉም። አንዳቸው ከአንዳቸው ማለት ነው። በኢንኩቤተር ነው የተፈለፈሉት ከአንድ አይነት ፋብሪካ። እና ይመቻችሁ። ይህንን ጭንቅላት ነው የብር አሰራር ነው። አሁን እኮ የሚያስቸግረውን መሰለህ፣ አንደኛ ለጥያቄው ኦብቪየስሊ መልስ የላቸውም፣ እሱ ይታወቃል። ሁለተኛ ግን ጥያቄው ለምን እንደተጠየቀ ሁላ አይረዱም። ብዙ ጊዜ ካስተዋላችሁ እኛ ጥያቄውን ለምን እንደተጠየቀ ሁላ ማስረዳት አለብን። በዚህ ምክንያት ነው ጥያቄው ራሱ ለምን እንደተጠየቀ ይሄ ጥያቄ ወይ ደግሞ ይሄ ርዕሰ ጉዳይ የሚያስከትለውን ችግር ሁላ አይረዱም። አይኸው። ስለዚህ መልስ ብቻ አይደለም አሁን ከነሱ የምንጠብቀው፣ ጥያቄውንም ማስረዳት አስቸጋሪ እየሆነ ነው እና አዶን ነው እንዴት እንደሚሆን ግን ነንደሌስ ሞክሩ ሙስሊሞች፣ የዘላለም ጉዳይ ነው። ቀጥል ክርስቲያን። አይ ቲንክ ማይክ ከፍቷል መሰለኝ። ያ ጥያቄውንም ጠይቀናቸው ጥያቄውንም አያውቁትም። ከዛ በኋላ አስረድተናቸው አያውቁትም፣ አይረዱትም። በቃ እያንዳንዱ ነገር እኮ ነው። በነገራችን ላይ የምንጠይቃቸውን ጥያቄ ደጋግመን አስረድተናቸው ነው የምንጠይቀው። ግን ገብተው የሚናገሩት ነገር ምንድን ነው? ወይስ አለማወቅ እኮ ችግር የለውም። እንደ ዞምቢ ተመሳሳይ ነገር የሆነ እንዳለ ዘገምት ብቻ ማለት ነው። ጭንቅላታቸውን አለመጠቀም። አንተ ካላወቅ እኮ አላውቅም በቃ ብለህ ትሄዳለህ፣ ትፈታለህ እኮ። ወይም መሳደብ ወይንም ደግሞ እራሳቸው እንደሚያውቅ ነው የሚቆጥሩት ማለት ነው። ሱፊያን ሰላም ነው? ኦኬ፣ ጥያቄ ነበረን። የምን ጥያቄ? ሙሐመድ በመዲና የሚገኙ ውሾችን ለምንድን ነው ያስገደለው? ለኡስታዞች ጠይቃቸው። እኔ እሱን የምመለስ አቅም የለኝም። ምንድን ነው ቆይ ያስተማሯቸው? ከቂጥ ማጠብና ሱሪ ማሳጠር ውጭ ምንም ያስተማሯቸው ነገር የለም እንዴ? ቆይ ወገን፣ ቂጥ ማጠብ እንዴት ወሲብ ማድረግ፣ ስንት ማግባት፣ ሴት ነክተህ ሰላት ይቻላል አይቻልም፣ ከዛ መጽሐፍ ቅዱስ ላይ ማንቦጫረቅ፣ ከዛ ደግሞ መዋሸት ነው ያስተማሯቸው። ከዛ ድራማ፣ ሰው እየሰለመ ነው የሚል ድራማ መስራት። እችን በደንብ ተክነውባታል። ወይ ቁጥር በቃ ጭውያቸው ሳይኮሎጂካሊ ሰዎችን ብሬን ዋሽ ማድረግ ማለት ነው።
ሰው እየሰለመ ነው። እውነተኛ ጋ ነው። ቂጥህን ታጠብ። 1 ኪሎ ካካዘ ነው የምዞረው። ቂቤ ነው ልትቀባው ነው። ቂጥ ላይ 1 ኪሎ ካካ ካለ አንጥረ ልበላው ነው። ጭንቅላት ካካ ሆኗል እኮ የኔ ቂጥ ነው ካካ የታየ አንተ ስትጠየቅ ምንድን ናችሁ? ኧረ ተው 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 እናንተ ሰዎች ተው ተው። ኧረ ነቃ ደንገጥ በሉ። ምን አይነት የማደንዘዣ ምን የአህያ ነው እንደወጓችሁ? የአህያ ማደንዘዣ አለ እንዴ? አይደል ነው አስባላል ያ ሲደነዝዝ ተደንዛዘው ሲነቃ ብርክ ሲል በርግጫ ሲል ጫ ገና እንደነቃ ምናምን ነገር አስቸጋሪ እኮ ነው። በጣም ተለያይተናል። ወፈረ እባክህ ወፍሯል። ላይቭ ገብተሃል ጀማል? ላይቭ ነህ? ሄሎ ጥያቄ ነበረኝ ግን አትመልስም። አሁን እኮ ብዙ ነገር ልጠይቅ ነው የሚሻለው። ብዙ እኮ አትጠይቁም። እስልምና ሃይማኖት ነው አይደል ጀማል? ልጠይቅ ነበር የገባሁት እኮ። ችግር የለውም ጠይቃለህ። እስልምና ውብ ሃይማኖት ነው አይደል? በጣም ውብ ነው እንጂ ያው በቃ ለጥያቄዎች ሁሉ መልስ አለው። መጠየቅ አልችልም እኔ እኛ ትጠይቃለህ። እኔ አሁን ቀላል ጥያቄ ከሆነ እኔ አሁን እኮ ማስረጃ አላልኩም እኮ። አዎ በጣም ከዛ በኋላ ትጠይቀኛለህ። እኔ ቆይ አንዴ ቆይ ና ተመለስ ጀማል ተመለስ። እስኪ ተመለስ ጀማል ተመለስ። እስኪ ጀማል እስኪመለስ ድረስ ያው ለማስታወስ ያህል ነው። አሁን ዮሐንስ 1:1 ላይ ብዙ ጊዜ በተለይ ሰሞኑን የሚዋሽበት የመጽሐፍ ቅዱስ ክፍል ነው። ከዚህ በፊት መልስ ተሰጥቷል። አሁን ምርጥ መልስ አጭር ቪዲዮ ናት፣ ግን ብዙ ሀሳብ የያዘ ቪዲዮ ነው እና ፒን ከተደረጉት ቪዲዮዎች ቀጥሎ እስከ መቼ ውሸት የሚለው በሚል ርዕስ ነው ያለው። የኔ አካውንት ላይ ነው። እሱን ገብታችሁ ብታዩትና እንደው እዛ ሀሳቡን ብትረዱት፣ ሼር ኮፒ ሊንኩም እንዳለ ነው መልካም ነው፣ ግን ብታዩትና እዛ ላይ ያለው ነገር ብትረዱት መልካም ነው። አሁን አዲስ ቪዲዮ ለቀናል። እኔ ለቅቅ ያለው አሁን አዲሱ የመጀመሪያው ቪዲዮ ነው። ፒን ከተደረገው አጠገብ እስከ መቼ ውሸት በዮሐንስ 1:1 ዙሪያ ለኡስታዙ የተሰጠ ምላሽ የሚል ነው። በጣም የሚታወቀው ኡስታዝ ዮሐንስ 1:1 ላይ ዋሽቷል። ለሱ በግሪኩ ቴክስት ተመስርቼ መልስ ሰጥቼዋለሁ። ግቡና እሱን ቪዲዮ ይዩት፣ ኮፒ ሊንክ ሼር አድርጉ። ግን ከሁሉም በላይ ተረዱት ሀሳቡን። ብዙ ጊዜ ሰው እያታሉ ስለሆነ ማለት ነው። እሱን ብታዩት ለማስታወስ ያህል ነው ሙስሊሞች እስከሚወጡ። አሁን የኔ አካውንት ፒን ከተደረጉት 3 ቪዲዮዎች ቀጥሎ ያለ ማለት ነው። እስከ መቼ ውሸት በዮሐንስ 1:1 ዙሪያ ለኡስታዙ የተሰጠ ምላሽ የሚል ነው። ግቡና ይዩት። ቴንክ ዩ። ያ ገብታችሁ ያያችሁ ላይክ ምናምን አድርጋችሁ መውጣት ትችላላችሁ። ኤኒዌይስ እንግዲህ ያው እስካሁን የተመለሱትን መልሶች እያየን ነው። ካፋቸው እንዲህ ሊነኳት አልፈለጉም። በነገራችን ላይ በዚህ ቶፒክ ለ3ኛ ጊዜ ነው የገባሁበት ከዛሬው ጋር። ዛሬ አፈረጥ በእንትን ሸኙኝ እንጂ 2 ገብቼበት ማንም የሞገተኝ የለም። ዛሬ ደግሞ የከፋ ሆነ። ግን የሆነ ሰዓት ላይ እንትና ታስታውሳለህ? መረጃ ይዤ እመጣለሁ ብሎ ነበር። አጎቴ ተከራክሮኝ መረጃ ይዤ እመጣለሁ ብሎ ነበር። ከዛ ውጪ አይዶን ነው። በዚህ ላይ እንትን አላሉም። 2 ገብቼበታለሁ ከዚህ በፊት አርጊው ማድረግ አልቻሉም። ኢቨን እንትኑን አላወቁትም። አርጉመንቶቹ የሚነሱትንም ብዙም አያውቋቸውም። ከዛ አንጻር አስቸጋሪ ያደርገዋል። አስረድቶ አስቸጋሪ ነው። አብዱሴ ወይ ሰላም ብያለሁ። መስገነው ሙስሊም ነህ? አልሐምዱሊላህ። መልካም። ሜቢ ጥያቄውን ሰምተዋል? አልሰማሁም፣ ይቅርታ ድገሙልኝ። ኦኬ። ቤት ውሻ ያለው ምን ይገጥመዋል? ቤት ውስጥ ውሻ ካለ መላኢካዎች ለመጠየቅ አንተን አይገቡም፣ ለመዘየር መላኢካዎች። ስለዚህ ውሻ ካለ ወደ አንተ አይመጡም፣ ሴቷ ጋርም ወንዱ ጋርም አይመጡም ማለት ነው።
የለም የአንተን ስራ ነኪርና ሙንከር የሚባሉ መላእክቶች አሉ። በጎ ስራና መጥፎ ስራ የሚጽፉ በቀኝና በግራ ተጠደፉሌ ረቂቡን አቲድን አላ በቁርአን እንዳላቸው ከእነሱ ውጭ ያሉ ለመጠየቅ ሙስሊሞችን ለመጠየቅ ይመጣሉ መላእክቶች እና እነሱ ውሻ ከተፈታ አይገቡም፣ ከታሰረ ግን ይገባሉ። ዘይሩ ምናምን ዱዓ አድርገው ምናምን ለዛ ለአላህ ባሪያ ይሄዳሉ። ምህረትን ለመነው ምናምን ነገር ማለት ነው ለዛ ለፈጣሪ ባሪያ። ስለዚህ ከመላእክም ይለያል ማለት ነው፣ ይለያያሉ ማለት ነው። የስራ ምድብ አላቸው። ለምሳሌ ሚካኤል ዝናብ ያዘንባል በፈጣሪ ትእዛዝ፣ ጅብሪል ገብርኤል መልእክት ያደርሳል። እሱን ሳይሆን አሁን ግራና ቀኝህ ላይ ያሉት መላእክቶች ውሾችን አይፈሩም። ውሾች የሚፈሩ መላእክቶች ደግሞ አሉ ማለት ነው፣ ማይመጡ ራይት። ስለ የፈጣሪ ትእዛዝ ያን ያለው ለፈተና ነው ፈጣሪ። ኦኬ ውሻ እንደው ዝም ብለህ ብታሳድግስ ከዛ በኋላ ሌላ ውሻ የሚፈቅድ አላማ ነው። ውሻ የለም ሶስት መንገድ ይፈቅድላል ያሉ ሊቀ ሊቃውንቱ ማለት ነው። አንድ ለማደን በሚል ሳቤ አስተምር አሰልጥነ የፖሊስ ውሻ እንደሚባለው አሰልጥነ ከሆነ አደነ እሱ ያደነው እንስሳ ራሱ ሐላል ነው መብላቱ ይፈቀድልሃል። ሄዶ የሚላቆ ካደነልህ የነክሰው ቦታ ቆርጠህ ትሰጠዋለህ፣ ሌላውን ትበላለህ። አንድ ሁለት ደግሞ ሌባ ካስቸገረ ምናምን ሰፈር ውስጥ መፈራለህ ከሆነ በዛ መንገድ ይፈቀድልሃል ማለት ነው። ሶስተኛ ደግሞ በምንድን ነው እና የሚፈቅድለት ሲቹዌሽን አለ። ሌባ እንትን ያልከው አይደለም ይፈቅድልሃል ነው። እኔስ ያው በሁለት መንገድ ነው የማውቀው። እሱን እንተወና ለጊዜው ሰው ይሄ ትእዛዙ ከአምላክ የመጣ ነው ብለህ ነው የምታምነው? ካላ የመጣ ነው ብለህ ነው የምታምነው? አዎ በሚገባ። ስለዚህ ውሾችን እንደዚህ ምን ብሎ ነው እስቲ የአምላኩ ትእዛዙ ምን እንደሆነ ንገረኝ። አሁን አግኝተኛ ማለት ነው ውሻ አንካ በሳይንስ ያለ ግኝት አለ። እፎይ በቅርብ ሳይንሱን ተወውና ቆይ አይገናኝም። ከአቢስ ጋር ምናምን ሄደህ እንትን ልትል ነው። አይገናኝም። መሐመድ ካዘዘው ጋር አይገናኝም። ኤኒዌይስ ግን ያዘዘው አላህ ነው፣ የአምላክ ትእዛዝ ነው ብለህ ነው የምታምነው። ኦኬ ይሄ ትእዛዝ በቁርአን ውስጥ አለ? በቁርአን ውስጥ አለ? እንካ ንገር። እሺ በቁርአን ውስጥ አለ? ልናገር ጋይድ እኮ ልንገር፣ አዳምጠኝ። ነቢያችን ሰለላሁ ዐለይሂ ወሰለም ከለከሉ። ለምን መሰለ? የለም ውሻ የነካውን የመመገቢያ እቃ ምናምን አንዴ ባፈር ሰባቴ መዋጠቡ ብሎ አዘዙ ነቢያችን ሰለላሁ ዐለይሂ ወሰለም። ከዛ ሳይንስቶች በቅርቡ ምን አገኙ ማለት ነው? የውሻ ላጭ ውስጥ ያለው ባክቴሪያ በጣም ሀይ ነው፣ ዴንጀረስ ነው እና የእሱ ደግሞ ባክቴሪያው ማጥፊያው አፈር እንደሆነ በቅርቡ ደረሱበት። የድመት ላጭ ደግሞ ድመት ነበራቸው። ፕሊስ አፈር ራሱ ብዙ ባክቴሪያ ያለው እና የውሻ ላጭ አብዱሴ አፈር ራሱ ብዙ ባክቴሪያ ያለው እዛ ውስጥ አጥቅመው አይገናኝም። አፈር ራሱ ራሱን የቻለ ባክቴሪያ ያለው እሱ ስህተት ነው። ብዙ ዲተርጀንቶች አሉ ባክቴሪያ ማስወገጃ። ኤኒዌይስ እሱ አሁን ለጊዜው ይቆየን፣ ወደዛ እንመለሳለን። ምክንያቱም ነብይህ እንደዛ ካልክ የጥቁር ውሻና የቀይ ውሻ ለሀጭ ይለያያሉ ይብልህ መልስ ምን ይሆናል? የጥቁር ውሻና የቀይ ውሻ ልዩነት አለው ለሀጫቸው? በቃ ከሌለው ነብይህ ይመታል ማለት ነው። እዚህ ጋር ነብይህ ይመታል። ስለዚህ እዛ ውስጥ አትግባ። ነብይ ለይቶታል። ጥቁር ብቻ ብሎ ኦኬ ትፈልገዋለህ። ስለዚህ ስህተት እንደሆነ አፊርም ታደርጋለህ። እርግጠኛ ነህ? አምጦና ሀዲሱን ከመጽሐፍ ላይ ከዛ አስነበበኝ። የጉግሉን ትራንስሌሽን ምናምን ነገር ኬዝ አይደለም። ምክንያቱም ቋንቋው ይለያያል። ይቃል አረብኛ ችግር የለም። አረብኛ ትችላለህ? አረብኛ ትችላለህ? በቃ አረብኛ ክፈትለት። አቡዳውድ 28 45 ላይ አነባለሁ፣ ጽፋለሁ። ቆንጆ። አቡዳውድ ያለውን አንዴ ክፈተው። ወይ ከአቡዳውድ ልጅ የእንትና
የሰውነት ሰው ራሱ 10% ባክቴሪያ አለው። ካለዛ ባክቴሪያ መኖር አይቻልም የሚል ሳይንሳዊ የለም አካዳሚክ ባክቴሪያማ እኮ ጠቃሚ እኮ አለ በአንጀት ሲጀመር አለ ባክቴሪያ እኮ መኖር አይችልም እኮ ኤቭሪቲንግ እኮ ባክቴሪያ ከሌለ መዋሽ ነህ አንተ ራስህ። ባክቴሪያ ዳይጀስቲቭ ሲስተም ላይ ራሱ ወሳኝ ነገር ነው። ግን ባክቴሪያ ምንድነው እሱ በሁለት ይከፈላሉ። ጎጂ ባክቴሪያ እንዳለ ሁሉ ጠቃሚ ባክቴሪያም እንዳለ ደግሞ ማወቅ ያለብህ። ያ ማለት ግን አንተ የምታመጣውን ይገባኛል። አሁን ከባክቴሪያ አንጻር ከሆነ ድመትን ባክቴሪያ ያላት፣ የሰው ልጅ አፉ ባክቴሪያ ያለው፣ እንትኑ ለሀጩ የሰው ልጅን ባክቴሪያ ያለው። ኦኬ የሰው የለውም ነው ብለህ ምታምነው? የሰው ለሀጭ ባክቴሪያ የለውም ብለህ ነው? የውሻ በጣም ለበሽታ አጋልጦ የሚገል አይነት ነው። አፈር ደግሞ ያንን ይገለዋል። እንመጣለን እሱ ላይ። ስድስቴ በባጠቡ ሲል ቆይ አዳምጠኛ እንደ እና የድመት ደግሞ የለም ከባክቴሪያ የነፃ ነው። ባክቴሪያው ምራቋ ላይ ባክቴሪያ የሚባል ነገር የለም። በማይክሮስኮፕ ወዘተረፈ አጥንተው ነው የደረሱበት ማለት ነው። እና የግኝት የሀዲሱን ሰሂህነት እስልምና በጣም ጥቅቅ ያለ እምነት እንደሆነ የሚያሳይ ነው። ረቀቅ ማለቱን እሺ ይችን አዲስ አንብብና ፈሰርልን። ስለዚህ ቅድመን ብለናል በከለር ውሻ ለሀጩ እና ባክቴሪያ አይለያይም ብለናል። እችን አዲስ ፈሰራት እስኪ አረብኛውን አድርግለት። አንብበው እኮ እንቀጥል። አንብበው ግዘኛው ከታጥሪ ነው ተረግመው አንዴ አረብኛ መጽሐፍም ማንበብ እንችላለን ስላልክ ራስ በፈሰርልን ይሻላል። እኛ እንትን ከምንል ማውራቱ ላይ የለም ፐርፌክት አይደለም። አንብበና መጽሐፍ ላይ ነው የምችለው። አንብበህ ተርጉመው ላንብብ ብለህ ትተረጉመዋለህ። ማንበብና መጽሐፍ ትችላለህ። እንዴት ነው እሱ? ማንበብ ትችላለህ፣ መጽሐፍ ትችላለህ። ምኑን ነው ታዲያ? እሺ ትርጉሙን ነው የማትችለው? እሺ ቀጥል። እሺ እስቲ እንግሊዝኛውን እስኪ አንብቦና ትራንስሌት ለማድረግ እሱን እሞክራለሁ። እሱ ቀላል ነው። ኦኬ ስለዚህ አረብኛውን አችልም። ሐደሰና ሙሐመድ ላንብብላችሁ ሞክሩት። ሐደሰና ሙሐመድ يزيد حدثنا يونس عن الحسن عن عبد الله بن مغيثة ويالي كترة بتنزلون عنقونا تمكروا على. ماشي عندي ذكر جو كرشة. ماشي إنجليزية أنا ببلنش. Okay, anyways, peace and place upon him said, "Were dog not a special of a creature? I should comment that they all that killed but kill every pure black one." እሺ ቀጥል። ምን ይላል? ትርጉሙ አብዲስ ምክንያቱም ጥናቱን በምን ቋንቋ ነው ያነበብከው ብዬ ነው። ቅድም ያመጣኸውን ጥናት የውሻ ለሀጩ የሚጸዳው በአቧራ ነው በአፈር ነው ያልከውን ጥናት በምንኛ እንዳነበብከው የየት ዩኒቨርሲቲ ጥናት እንደሆነ እንድትነግረኝ ስለፈለግኩ ነበር። አመሰግናለሁ። አረጋግጫለሁ አሁን። ኦኬ እሺ ላንብብልህ። እዚሁ ነው የሚያዙት በነገራችን ላይ የትማዩት። ኦኬ ናሬትድ አብደላ ኢብን ሙጋፋል እንደተረከው ይላል the prophet said ነብዩ እንደተናገረው where dog not a species of a creature I should command that they all be killed ውሾች ፍጥረታት ባይሆኑ ኖሮ ሁሉም እንዲገደሉ አዝ ነበር አለ but kill every pure black one ነገር ግን ሙሉ ለሙሉ ጥቁር የሆኑትን ግደሉ። አፎይ መቀጠል ይችላል። ኦኬ አብዱስ
እንዲገደሉ የታዘዙት ለምንድን ምኖቹ ናቸው? ጥቁሮቹ ውሻ ይላል ሐዲሱ ምን ላይ ነው ያለው? ሱነን አቢ ዳውድ ነው። የለም ሰዩን ደይፍ ምንም ኢንፎርሜሽን አንደኛ፣ ሁለተኛ የመጣው ከጎግል ላይ ነው። ጎግል 50% ነው ባይዘው። ይሄው ሳሂህ ለምን ትሮጣለህ እኮ ያው ሱናደት አልባኒ ወዘተረፈ ይላል። በእንካ ወዘተረፈ ፐርሰንት ፒውር ሐዲስ እፎይ አዳምጠኝ ወገን 100% ፒውር ሐዲስ ሰሂህ ምንድነው? ፒውር ሙስሊም የለም። ይሄም ሳሂህ ነው። ይሄው አለ ሳሂህ ነው። አትቀበለውም? ይሄንን ሳሂህ ሙስሊም ካልሆነ አትቀበልም? ከመጽሐፍ ላይ ጎግል ነው። ጎግል ላይ ወንድሜ ስንት ሳሂህ ሙስሊምን አትቀበልም ወይ? አይምን ሳሂህ ሙስሊም ይሄንን አትቀበልም? ይሄን አትቀበልም? ስለዚህ ትቀበላለህ? አሁን የሰሙት እኔ አዲስ አላነበብኩም፣ አልሰማሁም። አሁን የሰሙት ገረማ ሐዲስ ብዙ አለታለ ክርስቲያን እንደዚህ እናድርገዋ። እሺ ችግር የለውም። ሳሂህ ነው። ሳሂህ ሙስሊም 510 ኤን ክፈትልኝ ክርስቲያን። ይኸውላችሁ እኔ ጋር ስገቡ በየትኛውም አታመልጡኝም። ሳሂህ ሙስሊም 510 ኤን ክፈተው። እሺ ኦኬ ሜቢ ያው ስለማችል ላንብብለት መሰለኝ እፎ አይደል? አንብብና ተርጉምለት። ይሄ ደግሞ ሳሂህ ሙስሊም 510 መረጃዎቹን እያስካብዱሽ ይጠቅማል። እሺ ሰምተው ማታቅ ከሆነ ማለት ነው። ኦኬ አቡ ዳህር ሪፖርትድ አቡ ዳህር እንደተረከው the messenger of Allah said ኦኬ አቡ ዳህር እንደተረከው ያላህ መልእክተኛ እንደዚህ አለ when anyone of you stands for prayer and there is a ደግሞ ትስቃለህ። Okay, when anyone of you stands for prayer and there is Okay, አቡ ዳር የሚባል ሰሃባ አታውቅም? በአቡ ዳር የሳቀው በጣም ብዙ ቦታ አለ። እሺ ቀጥል። ብዙ ናቸው። ከ100,000 በላይ ሰሃባ አለና ማለት እሺ ቀጥል። ሰሞኑ አዳምጠሽ አረብኛውን እስኪ አድርገው። ተከታዮቹ ራሱ 100,000 ይሆናሉ እንዴ? በጊዜው 100,000 ይሆናሉ ተከታዮቹ ራሱ ክርስቲያን 100,000 ተከታይ ሰሃባ ነበሩ። እሱን ያየ ያን ነበር። ሌላውን ተወና ማለት አሁን ደግሞ 2 ቢሊየን ነን። ይገርማል። 2 ቢሊየን ማለት ነው። ማልሚት አረጋግጣለሁ። አንድ ሰው የሚከተለው አጥቶ 10 አይሁድ እንኳን የሚከተለው አጥቶ ነበር ግን በጊዜው አንብብላው ነው። ይሄ ደግሞ ሳሂህ ሙስሊም ላይ ነው ያለው። እሺ አቡ ዳር እንደተረከው ያለ መልእክተኛ ይመርማቱ አረባክ የማይምነት ጌጥ የሆነባቸው ሰዎች አንድ የሚሉት አድርግ እስኪ when anyone of you stands for prayer and there is a thing before him equal to the back of the saddle that covers him and in case there is not before him unequal the back of the saddle his prayer will be cut off by passing an ass woman and a black dog ምን ይላል? ለሰላት በቆማችሁ ጊዜ ከፊት ለፊታችሁ የፈረስ ኮርቻ አይነት ነገር ከሌለ በፊት ለፊታችሁ በሚያልፉ በሶስት ነገሮች ጸሎታችሁ ወይም ደግሞ ሰላታችሁ ይቋረጣል ይላል። የመጀመሪያው አህያ ሲያልፍ ይቋረጣል። ሁለተኛው ሴት ልጅ ስታልፍ ይቋረጣል። ሶስተኛ ጥቁር ውሻ ሲያልፍ ይቋረጣል። በእነዚህ በሶስቱ ሰላታችሁ ይቋረጣል ይላል። I said Oh Abu Dar, what feature is there in a black dog which is distinguished from the red dog and the yellow dog? አቡ ዳር ሆይ ከቢጫ ዶግና ከቢጫ ውሻና ከቀይ ውሻ ጥቁር ውሻ ለምን ተለየ ብሎ ይጠይቀዋል። He said, Oh son of my brother, የወንድሜ ልጅ ሆይ I asked the messenger of Allah. እኔም ይሄን ጥያቄ ጠይቄው ነበር as you are asking me. And he said, እሱም እንደዚህ አለኝ The black dog is a devil. ምክንያቱም ጥቁር ውሻ ሰይጣን ስለሆነ በሰይጣን ስለሚመጣ ጥቁር ውሻ ራሱ ሰይጣን ስለሆነ ብሎ ተናገረ። አሁን እፎይ ቀጥልና ጥያቄውን መልስ። አብዲሳ አሁን ማይክን አንሳው። ሚዩትን አንሳው። እሺ ወገን አዲስ እሺ ይሰማላ? ትሰማለህ?
በጣም አንዴ እስኪ አረብኛውን አድርገው አንዴ ስክሮል አድርገውና ትንሽ ክርስቲያን ስክሪን አረብኛውን እስኪ አድርገው። ኦኬ ታነበዋለህ? አረብኛውን እያነበብክ ተረጉማለህ? ቀጥል። ምን ያለ መሰለ ሐደሰና አቡበክር ኢብኑ አቢ አቡበከር እኮ ያወራው አንተ ደግሞ ያልከው ቀጥል ችግር የለውም ቀጥል እኮ ቀጥል ሙሉ ናሬሽን ተረካውን አምጥ እሱ ችግር የለውም እንካ ጋኔሎች ሰይጣኖች በጥቁር ሐደሰና ብቻ ነው ያስተማሩት ይሁን በእውነት ብዙ ጊዜ ደባልቄ ምን አስገባ የምንድነው ጋኔሎ ብላክ ሎድስ ላይክ ኤ ዴቪል ያለው ለዛ ነው አገኘኝ ጥቁር ውሻ እንደዛ አይደለም ላይክ ኤ ዴቪል አላለም the black dog is like a devil ያለበት አይደለም እንደዛ ሳይሆን ያለው himself devil ነው ያለው ሰይጣን ነው ራሱ እሱ ዴቪል ነው የሚል ኢንተርፕሪቴሽን ነው እንጂ ያለው ይመስላል እንደዛ ነገር አይደለም። ኤኒዌይስ ስለዚህ አንተ ያመጣቸው ሳይንስ ምናምን ያልካቸው ተረት ይሆናሉ። ነብይ እንዲገደል ያዘዘው ውሻ የትኛውን ነው? ጥቁር ውሻ እንዲገደል። ኦኬ አንተ ያነበብከው ታዲያ አንተ ያነበብከው ጥቁር ውሻ የጥቁር ውሻ ላሃጭ መርዝ አለው ምናምን ብለው እንደነገሩህ። ኤኒዌይስ እንመልጥ። ስለዚህ አሁን እንትኑ ላይ ትቆምና ዋና ፖይንቴ ነው ይሄ ስላልሆነ ለጊዜው ሰሞት አዲስ ነች ያያት እኔም ፖይንቴ ስላልሆነ ለጊዜው እዚህ ላይ ልሞግት አይደለም የኔ ፍላጎት ዋናው ምንድነው? ኤኒዌይስ ይሄንን የተናገረው መሐመድ ጅብሪል ነግሮት ነው ወይንስ ከራሱ ከልቡ አፍልቆ ነው የሚናገረው? وما ينطق عن الهوى إن هو إلا وحي يوحى من القرآن ያለ እሱ ከደመ ነፍስ ሲወራም እነሆ እሱ መለኮታዊ ራእይ መጥቶለት ነው እንጂ ያለ ኦኬ ስለዚህ ራእይ ነው ማለት ነው። ስለዚህ ከወይ ካልሆነ ከራሱ ያወራም ማለት ነው። ስለዚህ ወይ ነው ማለት ነው። ኦኬ ስለዚህ ይሄ ክፍል አሁን ያላ ቃል ነው ማለት እንችላለን። ሐዲስ የና ነብያችን ቃል ነው። የነብይ ቃል ከአላህ ተላልፎላቸው የተናገሩት ነው። ስለዚህ ይሄ ያላ ቃል ነው ማለት ነው። ይሄ ያላ ቃል ነው ማለት ነው። ያላ ቃል ነው ማለት ነው። የአላህ ቃል ቁርአን ነው አንበሳው። ይሄንኛው መሐመድ በራሱ ነው የተናገረው ከራሱ ነው። ነብያችን እንካ ሐዲስ ማለት አዳምጠኝ እፎይ ሐዲስ በአራት መንገድ ይመጣል። በአራት መንገድ ሐዲስ ይሆናል። አንድ ነብያችን በአፋቸው የተናገሩት በዛ በቁርአን አንደኛው ቁርአንን በምናቸው የተናገሩት? ሁለት ደግሞ ቁርአንን በምናቸው የተናገሩት? እሱ የአላህ ቃል ነው፣ ራሱን የቻለ ነው። ቁርአን ራሱን የቻለ በምንድን ነው ቁርአንን የተናገሩት? ሐዲስ እኮ ቁርአን በአፋቸው የተናገሩት አለ። ምን እያልክ ነው? በአፋቸው የተናገሩት ስትል ቁርአን የአላህ ቃል ነው። ሐዲስ ደግሞ ማለት ሱና የሚባለው ነገር በአራት መንገድ ጎበዝ። ስለዚህ ይሄንን መሐመድ በራሱ የተናገረው ማለት ነው። ቆይ ቅድም ምን ብለኸኛል? ይሄ ጅብሪል አንጥቶለት ያላ ነው ብለኸኝ ነበር እኮ። ይሄ ቃል አሁን የመሐመድ ነው ያለው። ኧረ ጠማማ ውስጥ ነው ያለው እሱ ራሱ። ሰይጣን መንገዱ ቀጥተኛው ላይ ቆመበት ነው የቀጥተኛ መንገድ ላይ ያለው። ኤኒዌይስ ልምጣለ ቆይ ይሄን በስራ መልሳ አለፍከው እኮ። ምን አልከ መሰለህ ቅድም ላስታውስህ፣ ጅብሪል ነግሮት ነው ከራሱ አይናገርም ከወይ ካልሆነ በስተቀር ብለህ ሱረቱ ነጅምን ጠቅሰህ ተናግረህ ነበር አይደል? አላህ የነገረው ከሆነ ደግሞ የማን ቃል ነው ማለት ነው? ያላ ቃል ነው አይደለ? ያላ ቃል ነው። አሁን ደግሞ አዎ ትለኛለህ፣ መልሰህ ደግሞ አይደለም ትለኛለህ። ስለዚህ ይሄ ያላ ቃል ነው ማለት ነው። ያላ ትእዛዝ አላህ ለሙሐመድ
በጅብሪል አማካኝነት የተናገረው ማለት ነው። ቁርአንና ሐዲስ የሚባል ነገር አለ። አዳምጠኝ ጠይቃል። በጣም አሪፍ። ሐዲስ ማለት በአራት መንገድ የጸደቀ ነው። አንድ ሐዲስ ማለት ሱና ማለት የነቢያችን ፈለግ ማለት ነው። አንደኛ ሰሃቦች ሲሰሩ የእሱ ተከታዮች ሲሰሩ አይተው ዝም ያሉት አንድ ሐዲስ ነው፣ ሱና ነው። አይተው ሲሰሩ አትስሩ ያሉት ማለት ነው። ሁለተኛ ደግሞ እንዲሰራ ያዘዙት በአፋቸው። ቀጣይ ሶስተኛ እኔ እኮ አልጠየኩም እኮ እንዲሰራ አዘዋል አላዘዙም። ኦኬርስ እኛም ናገባን፣ ጥያቄያችን አይደለም። ትገላለህ አትገልም ውሻውን፣ ጥያቄያችን አይደለም። ይህን ህግ የሰጠው መሐመድ ከራሱ ነው ወይንስ ጅብሪል ነግሮት? አልኩህ። ምን አልከኝ አንተ? ከራሱ አይናገርም ከወይ ከሆነ እንጂ አልከኝ አይደለ? ጅብሪል ነግሮት ነው። ጅብሪል ደግሞ ከራሱ ነው ወይ የሚያወራው ወይንስ አላህ ንገር ብሎት ነው መጥቶ የነገረው? እሺ በጣም ምርጥ ጥያቄ ነው። አልጠይቀኝም እፎይ። እሺ ቀጥል። ልጠይቅ ቀጥል። ከወንጌል ከዚህ ጋር 24:36 ላይ የተፈጠረ ጥያቄ አለ። ከዚህ ጋር ይገናኛል። ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር በሰማይ መላእክት ቢሆኑም ልጅም ቢሆን የሚያውቅ የለም። ይህ ታዲያ አምላክ ነው? እስኪ ንገረኝ። እስኪ ምን አገናኘው? የምኖረው ስለ አምላክ ነው። አንውረድ እስኪ። ምን አገናኘው ከዚህ ጋር? ምን እኔ እሱን መልስልሃለሁ። ከዚህ ጋር ምንም የሚያገናኝ አይደለም። ምን አገናኘው? አላህ የቅርቢቱ አይምን የምጽአት ቀን ቀረበች ደረሰች፣ ፀሐይ ተገመሰች ብሎ ይኸው ሙሐመድ ከሞተ ከፈረሰ 1400 ዓመት አለፈው። ይኸው ምልክቷ ፀሐይ ተገመሰች ብሎ ነበር 1400 ዓመት ብሎ አልመጣም። ቂያማ ደረሰች። ቂያማ ይሄ ልጅ አድጎ አርጅቶ ሳይሞት ቂያማ ትመጣለች ብሎ ነበረ። ሙሐመድም ከራሱ አይናገርም ብለናል። ስለዚህ አላህ ነበር ተናገር ብሎ የነገረው። ይኸው ልጁ ሞቶ የልጅ ልጆቹ ሞተው አልቀዋል። ቂያማም አልመጣም። የእኛን ግን እንመልስልሃለን። ስለዛ የቀንና ሰዓት ሲባል ምንድን ነው የሚለው? ኤኒዌይስ ፖይንት ላይ ቁምና እዚች ላይ ቁምና ይሄ ቃል ያላህ ነው ወይንስ አይደለም? ያላህ ነው ብለህናል። ያላህ ከሆነ ደግሞ ፍጡር አይደለም ወይ? ነው ፍጡር ነው ብለን ገና እንጠይቃለን። አሁን ማይከን አንሳና ቀጥል። አብዱል ቀጥል። ማይክህን አንሳና እያወራ ከሆነ አይሰማም አለ። ኦኬ አልሰማሽም? እሺ ይሄ የአላህ ቃል አይደለም። የአላህ ቃል ቁርአንና ቁርአን ብቻና ብቻ ነው። ቁርአን ማለት በሌላ ስሙ ፉርቃን ይባላል። ፉርቃን ማለት ለይ፣ ነጭ ነጭ ጥቁር ብሎ የሚለይ ነው። እና ጥያቄ ያለኝ ወገን እናመሰግናለን። ስለዚህ ክርስቲያን እንዳልሆን ስለዚህ አላህ ቃል ካልሆነ ወይኔ ጅብሪል ቃል ነው ወይንም የሙሐመድ ነው። ዝም ብሎ ካዳውሾች ጅብሪል ላይ ገባም ምናምን ብሎ የነገረው ሙሐመድ ነው ማለት ነው። ስለዚህ ከልብ ወለድ ነው የሚያወራው ማለት ነው። አላህ ካልሆነ የነገረው እና ይሄ መመሪያ የሰጠን ሰዎች ምን አለ? ውሻ ካላችሁ በየቀኑ መልካም ስራችሁ 2 ይቀነስባችኋል ብሏል። ፈጣሪ መልካም ነገራችሁን በየቀኑ ይቀንስባችኋል። 2 ነገር እንደሚቀንስ ተናግሯል። የምትሸለሙትንም አለ። እንደዛ ሚል የለም። እንደዛ ሚል የለም። ያነበብኩ መሰለኝ። እንደዛ የለም። አታምኑም እንደ እንደዛ የለም። ሐዲሱ ከኪስ ራው ኢብሊስ ይባል ነገር አለ። ሐዲሱ ከኪስ ራው ኢብሊስና ሳጥናኤል የዘገበውን ዘገባ ከጉግል የጎተታችሁ እዚህ አምጣችሁ ታደናጉ። ጥያቄ አለኝ ከወንጌል አይዞህ ላሳይህ። ሳይ ሙስሊም 1574 ኤን ክፈትልኝ። እፎይ ጋር እኮ ነው የምታወራው። ከምተነፍሳት ውጭ ያለ ማስረጃ አላወራም። አይዞህ ከሳይ ሙስሊም ልስጥህ። እንግዲህ ማንበብ አትችልም። ማንበብና ተርጉምለት ክርስቲያን። ኦኬ እሺ። ኢብን ዑመር ሪፖርትድ አላስ ሜሴንጀር አሴንግ። ይሄ ደግሞ ኢብን ዑመርን ያስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል።
he who keeps a dog other than that meant for watching the herd or for hunting loses every day out of his deed equal to 2 ቂራት። ምንድነው? ውሾችን ለአደን ካልሆነ በስተቀር ማንም ቤት ውስጥ ቢያስቀምጥ በየቀኑ ከሰራው መልካም ስራ 2 ይቀንስበታል። ይሄ አዲስ ቅጥፈት መሆን አለበት። አሁንም አብዱ ነው አላጠናኸውም? ይሄንንም አዲስ ቅጥፈት ነው። ይሄ አዲስ ተቀጥፎ ነው። ይሄ አዲስ ነው። እንደ ቅድሙ አላውቀውም ትላለህ ወይስ ምን ትላለህ? አሁን ኤክስኪውዝህ ምንድን ነው? መስማት ፈልጌያለሁ። አብዱ ሚዩትና አንተ ሲቀጥል ልተርጉም አንተው እሺ አዳምጥ በጥሞና he who keeps a dog other than the means of watching the herd or hunting loses every day out of his deeds equal to 2 ቂራት ይላል። ቂራት ምንድን ነው? ይሁን ቂራት ክርስቲያን ቂራት ንገረኝ፣ ምንድን ነው? ንገረን አንተ ራስህ። አንተ እኮ ነው የተረጎምከው። ምን ብለህ ተረጎምከው ቂራትን? እስኪ ንገረኝ ክርስቲያን። አንተ ራስህ ተርጉመልን። ምን ቁርአን የቀራኸውን ልትል ነው? እንቀጥል እስኪ። ምንድን ነው ቂራት? አንተ ራስህ ተርጉመው። ተርጉም እስኪ። አንተ እኮ ነው አዲሱና የቂራት ትርጉም ነገረኝና እነግርሃለሁ። ክርስቲያን በቃ እናቀም። አንተ አፍርቶ እስኪ እንዲህ አንተ ራስህ ተርጉመልን። የቀን ስራ ግማሽ ምናምን ነገር አንተ ራስህ ተርጉመልን። አንተ ነው ያመጣው እኮ። እኛማ ተናገርን ጨረስን እኮ። አሁን አንተ ደግሞ ቀጥል። ምን ብለህ አጣመኑ የፈሰርገው አንተ አቃናና ተርጉም እስኪ። አንተ ጥሩ አንተ አቃናና ተርጉም። ከኛ የተሻለ አንተ ተርጉም እስኪ። የተሻለ ትርጉም ካገኘህበት ቀጥል። እስማማለሁ። እኔ በምትተረጉመውን እስማማለሁ። አንተ ምንም ብለህ ተርጉም እስማማለሁ። ቀጥል። ምንድን ነው ያለው? የፈለግከውን በትርጉም እስማማለሁ። ትንሽ ጠብቁኝ። ትራንስሌት ላድርገው። ዲድ ማለት ምን ማለት ነው ግን? አሳያት እስቲ እሱን እንትን አድርግና ሂዝ ዲድስ የሚለውን እንትን በለው። ትርጓሜ ምን ነበረች እሷ? ዲድስ ማለት ስራዎች ማለት ነው። ለምን ጣልቃ ትገባለህ? ሰሚ ቆይ ራሱ ይመልስ። እሺ ወጥቷል። አብዱስ የተመለስ እባክህ። ጉግል ትራንስሌት እያደረገ ነው ሄዶ። አባብዬ እንዴት እንደመለጠፈ እያንዳንዷን አስክጄ ትወጣለህ። ወጣ ሳይክል ወጣ። እኔ እኮ የማያምኑበትን ነገር በዚህ ደረጃ ለምንድን ለመወያየት እንደሚገቡበት ነው ግራ የሚገባኝና አስተውሉ ሙስሊሞች። እና ምናልባት ሌላ ሙስሊም ካለ ከገባ እናወራለን። ለማስታወስ ያለው አሁን ቅድም ያልኳችሁ ቪዲዮ አለ። ለኡስታዙ የሰጠነው መልስ ገና 254 ቪው ነው ያለው። ገና 254 ቪው ነው ያለው። አሁን ገብታችሁ ከፒን ከተደረጉት ቪዲዮዎች በኋላ እስከ መቼ ውሸት የሚል ቪዲዮ በዮሐንስ አንዳንድ ዙሪያ ለኡስታዙ የተሰጠ ምላሽ ይላል። እስከ መቼ ውሸት ፒን ከተደረጉ ቪዲዮዎች በኋላ የመጀመሪያው ቪዲዮ ነው እና የኔ አካውንት ላይ ነው። አይዚያ ፎርቴት አፖሎጄቲክስ የሚለው የኔ አካውንት ላይ ነው። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኮፒ ሊንክ ሼር አድርጉ። ግን ከኮፒ ሊንኩም ከሼሩም በላይ እንደው ብትረዱት የምሬን ነው። ምክንያቱም ብዙ ጊዜ ዮሐንስ አንዳንድ የሚዋሽበት ክፍል ነው። ለምን እንደሆነ ላስረዳችሁ። ዮሐንስ አንዳንድ ብዙ ጊዜ ሙስሊሞች እና በተለይ እንደዚህ ቋንቋን ሳያውቁት እንደሚያውቁ አክት የሚያደርጉ ኡስታዞች የግሪኩን ቋንቋ በመጥቀስ ሌላው ሰው ይሄ በተለይ ኦሪጂናሉን ግሪኩን የማያውቀውን ሰው ለማታለል ይሞክራሉ። አያችሁ። ስለዚህ ብዙ ሰው ለማደናገር የሚሞክሩት በዛ ነው እና ብዙ ወንድሞችም በዚህ ዙሪያ መልስ ለመስጠት ሞክረዋል። እየተሰጠም ነው። ግን አብዛኛው ክርስቲያን
እያየው አይደለም። ዮሐንስ አንዳንድ በጣም ኪ ጥቅስ ነው፣ በመጽሐፍ ቅዱስ ውስጥ ኪ ጥቅስ ነው። አባቶቹን በጣም የሚጠቅሱት ጥቅስ ነው ዮሐንስ አንዳንድ እና እዛ ዙሪያ ላይ ሐሰት ሲናገር ዝም ብለን ማየት የለብንም፣ ልክ እንደ ማንኛውም የመጽሐፍ ቅዱስ ክፍል። ስለዚህ በተደጋጋሚ ይሄን ሰሞን በተለይ ይሄን እነዚህና 3-4 ሳምንታት የሚዋሽበት ክፍል ነው። ይሄንን ክፍል ከኦሪጂናል ቋንቋ ነው አሁን መልስ የተሰጠው። በነገራችን አሁን የሰጠሁት ከግሪኩ ነው፣ ኦሪጂናል ቋንቋ ከግሪኩ ነው መልስ የሰጠሁት። ስለዚህ እዛ ላይ ገብታችሁ ኦሪጂናል ቋንቋውን ግራመሩን እነሱ እንዳሉት ሳይሆን በትክክልም የጌታችን ኢየሱስ ክርስቶስን አምላክነት እንደሚያሳይ ፕሩቭ እናደርጋለን እዛ ጋር ማለት የተነሳው ሀሳብ ማለት ነው። ጥያቄው በመጀመሪያ ቃል ነበር ሲል ዘላለማዊነትን አያሳይም ነበር፣ ግን ያሳያል። እንደሚያሳይ በማስረጃ የሞገትንበት ቪዲዮ ነው። ስለዚህ ኮፒ ሊንክ ሼር አድርጉ፣ ግን ከምንም በላይ ተረዱት፣ ሀሳቡን ተረዱት፣ ምን እየተባለ እንደሆነ ተረዱት። ያኔ ማንም መጥቶ ሊያደናግር ወይም ደግሞ ሀሰት ሊናገር አይችልም። ሁሉም